እና አንድ ሰርፕራይዝ አለኝ ያው ለታዳሚዎች የሚሆን ለሁሉም ሰው የሚሆንና አንቺ ለዚህ ቀን ደርሰናል ብለሽ አስበሽ ታቅደሽ የፈጣሪ ፍቃድ ሆነና አደረሰን። ደስ የሚል ነው ዛሬ ቀኑ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ምን እየሆንክ ነው? አይደለም ንገሩኝ፣ ምንድን ነው? አይደለም እንዴ እኮ ምንድነው የምቀበለው? ምንም የምቀበለው ነገር የለም። ማለት የፍቅር ግንኙነት የላችሁም ሁለታችሁ? ምን አለ እና ታዲያ ሳይኖር ምን አይነት ጨዋታ ነው የምትጫወተው? ሚዲያ ላይ አይደል እንዳለ ነው? የለም ሶሪ፣ በጣም ይቅርታ። እኔ እንላ ላደርግ አልችልም። ኦኬ እሺ 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 ተነስ በቃ። አይደለም ኖ ኖ ኖ ይኸውልህ፣ ና ቆይ ና አይደለም ኖ ኖ ኖ አይደለም ኖ አይዞህ፣ እንደዛ አትሁን እንዴ። ይልክ መጀመሪያ አንተ እኮ ምንም ሳይኖራችሁ እንዴት ቀለበት ምንድነው? አይደለም ነው እንደፋሽን ይኸውልህ አባት የኔ ቆንጆ እንዴ በእናትሽ እንትን በይው። ምን ማለት ነው ታዩ ማለት እንዴ? ኖ አይደለም ስማ፣ ይኸውልህ አለመተላለፍ ይችላል ይቀራል ምናምን፣ ምንም እንደዚህ የሚያሳስብ ነገር የለም። ይኸውልህ እንዴ ይኸውልህ ስማ አይደለም እሺ፣ ይኸውልህ ተረጋጋ። እውነቴን ነው አሚር ስማኝ፣ መጀመሪያ ይልቅ አንደኛ ነገር የፍቅር ጥያቄ ነው መጀመሪያ የሚቀድመው አይደለም እንዴ? ቀለበት አይደለም። እሷም ልክ ናት እኮ። ይኸውልህ ተረጋጋ እሺ። በእናት በቃ አይዞህ ይኸውልህ አይዞህ። አትሊስት ፕሮግራሙን እንዝጋው። አይገባም ወገኖች። እንግዲህ የተመለከታችሁትን ዳውንሎድ አድርጌ እስቲ ደግሞ ላስተምርበት ብዬ ነው። አንድ ሰው በጓሮ በር ሁሉን ነገር ትቃወማለህ አለኝ። ወገኖች ሁሉን ነገር አልቃወምም እኔ። በአሁኑ ሰዓት ግን ኢትዮጵያ ውስጥ ከምደግፈው ይልቅ የምቃወመው ይበልጣል። ይሄን ለምሳሌ ይሄ ከባህል የኢትዮጵያ ባህል አይደለም፣ የፈረንጅ ባህል ነው። ከፈረንጅም ደግሞ የተወሰኑ ናቸው ይሄን የሚያደርጉት። እኔ ያለሁበት ሀገር እንግሊዝ ሀገር እኔ እንደው በጣም ካልተፋቀሩና አንደኛ ግልጽ ናቸው፣ ሁለተኛ ደግሞ መግባባትን መፋቀርን ዘመናዊ ትውልድ ስለሆነ ያውቁበታል። ሲጣሉም ዛሬ ተፋቅረው ነገ የሚጣሉ ይበዛሉ አሉ። ግን ይሄ ባህልኛ አይደለም። ባለፈው ጊዜ እንደዚህ ያጋጥሞኝ ቤተ ክርስቲያን ተንበርክኮ ከወዲያ የቤተ ክርስቲያኑ መንበር ይታያል፣ ቄስ እዛ ጋ አለ ተንበርክኮ። ይሄ በጣም አሳፋሪ ተግባር ነው ወገኖች። በክርስትናም ራሱ ውጉዝ ነው። በድንገት ተነስቶ ለጋብቻ ጥያቄ ቤተ ክርስቲያን ውስጥ ይሄም ዓለማዊ ነው። ፕላስ መጀመሪያ በሚስጥር በደንብ ትተዋወቃላችሁ ወይ? አሁን ይሄ ልጅ የራሱን ስሜት እንጂ አንደኛ ገና ኮንትኑን ያልጠረገ ገና ምንም ላይ የደረሳል ጩጬ ነው እንደምታዩት። ለዚህ ነገር የደረሰ አይደለም። እና ምን አይነት ቤተሰብ ቢያሳድገው ነው እኔ ታየኝ። ቤተሰቦቹ ይህን ቪዲዮ ማየታቸው አይቀርም። እንግዲህ በእኛ ዘመን ግርፊያ ሁሉ ጥፊም ካልቾም ነበረ። አሁን ያ ነገር ቀርቷል መሰለኝ። በቪዲዮ ይሄ ሶሻል ሚዲያ የውጭ ሀገር ሰዎችን እያዩ እኛም እንደነሱ እንሁን የሚባል ነገር አለ። ኧረ ኢትዮጵያዊነት እንደዚህ አይደለም ወገኖች። ለነገሩ ኢትዮጵያዊነት ጠፍቷል፣ አጥፍተውታል እና አብይ አህመድ። ኢትዮጵያ ስሟ ብቻ ነው ያለው። ኢትዮጵያ የራሷ የሆነ ባህል አላት።
እንዲህ በቃ በየመንገዳ ለእንትንም ሳይደርሱ ልጅ ይወልዳሉ። ያው 130 ሚሊዮን ደርሷል የኢትዮጵያ ሕዝብ። አስፈቅደው ሳይወጡ የጋብቻ ወይም ደግሞ ለጋብቻ የሚሆን የኢኮኖሚ አቅም ሳይኖራቸው ይጋቡና ደሳሳ ቤት ተከራይተው የተወለደው ልጅ ራሱ ተጨናንቆ ምን ብሎ ነው የሚያድገው? እድገቱ ደህና ትምህርት እንኳ መማር አይችልም። ደህና ምግብ መብላት አይችልም። መሆን የሚገባው አንድ ሰው ልጅ የማሳደግ አቅም ሳይኖረው ትዳር ውስጥ መግባት የለበትም። እንግዲህ የክርስትና ሰባኪዎች አሉ፣ የቤተሰብ ምጣኔ ሀብት አለ። ይህ ነገር በትምህርት ቤት የሚሰጥ ቢሆን ኖሮ እንደዚህ አይነት የኢትዮጵያ ሕዝብ ያለ አግባብ 130 ሚሊዮን አይደርስም ነበር። ሁለቴን ነው እኮ ብላቸው ምንም ሳይኖራቸው ወደ ፍቅር ይገባሉ። ምንም አሁን ሀገሪቷ ውስጥ ድህነት ኖርማል ሆኗል ማለት ይቻላል። ገንዘቡ ሳይኖርህ ባትወልድስ ባታገባስ? እንደው ምን ይባባላሉ? እንኳን ወለድክ የተወለዱት ልጆች በቂ ምግብ ያገኛሉ ወይ? በቂ የጤና እንክብካቤ ይደረግላቸዋል ወይ? እነዚህ ሁሉ የሚታዩ ናቸው። ፈረንጆች አሁን ሲጋቡ ከኢኮኖሚ አቅማቸው ጋር ታይተው ነው። ይህን ስላቸው በስህተት የሚወልዱም አሉ። በስህተት ማለት ከቤተሰብ አስፈቅደው ሳይወጡ ማለት ነው። አብዛኛዎቹ ግን 95 ከመቶ በጣም በጣም ልጆች ራሳቸውን ይጠብቃሉ። ይሄ የፍቅር ጥያቄ እየተባለ ተንበርክኮ የሚባል እኔ እዚህ እንግሊዝ ሀገር አይቼ አላቅም። በቪዲዮ ይሄ አሜሪካን ወይም ሌሎች የአውሮፓ ሀገሮች እንጂ በፍጹም በጣም ብልሆች ናቸው እንግሊዞች። ባህላቸው መልካም ነው፣ ደስ ይላል። ትህትናቸው ደስ ይላል። እውነቴን ነው የምላቸው። ይሄ እኛ ሀገር ኢትዮጵያ ደግሞ የራሷ የሆነ ከጥንት አባቶች ተያይዞ የመጣ ባህል አለን። እርግጥ ነው በዛ በአባቶችም እኮ በጥንቶችም እኮ ስህተቶች አሉ። ልጅና ልጅ ሳይተዋወቁ ማጋባት ነበረ በዛን ጊዜ። በዘመናዊቷ ኢትዮጵያ ግን ያው በሁለቱ ፈቃደኝነት ነው የጋብቻ ጥያቄ ሲጠይቁም ሕዝብ ፊት እንደዚህ ካሜራ ተደግኖ አይደለም። ይሄ በጣም ወራዳ ቤተሰቡ ምንድን ነው የሚባለው? አሳዳጊ የበደለው ይባላል። ባለጌ ሰው ለምንድን ነው ቤተሰብ ማን ነው? ልጅ ማንን ይመስላል ይባል? ቤተሰቡን ነው። በተለይ ሴቶችን ልጆች ወላጆች መምከር አለባቸው በዚህ ጉዳይ ላይ። ይችን ልጅ በጣም በጣም እደጊ ተበንደጊ፣ በጣም ጎበዝ በቃ መባል ያለባት። አንደኛ ልጅቷንም መዳፈርም ጭምር ነው፣ ይሄ ወንጀልም ጭምር ነው። በጣም ነውር ነው። ያውን በዚህ ላይ እውነቴን ነው እንደው ለማንኛውም ወጣት ይሄ ድምፄ ድረስ ነው። የኢትዮጵያ ባህል አይደለም። የምትፈልጓትን የምትፈልጊውን እርስ በርሳችሁ ማንም ሰው ሳይሰማ ተነጋግሩበት። ፍቅር የራሱ የሆነ ሚስጥር አለው። በእንደዚህ አይነት ደግሞ እድሜም ወሳኝነት አለው። አሁን ይሄ ልጅ ስመለከተው ገና እንትን ነው፣ ምኑንም እንትን ያላለ ነው። በጣም 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 ቤተሰቦቹ በደንብ መግረፍ አለባቸው። መግረፍ ስሎች ትደነግጣላቸው አይደል? እኛ ስንባልግ እንገረፋለን በእኛ ዘመን። ለዛም ነው ስነ ስርዓት ያለን። የእኛ ትውልድ ስነ ስርዓት በጣም እናውቃለን። እና ለማንኛውም እኔ በበኩሌ የአሁን ዘመን ወጣት የሚመከር ሳይሆን የሚገሰጽ ነው። እውነቴን ነው የምላችሁ። ምንም ሳያውቅኛ እናስተምር ይላል። ሀገርን አድን ስትለው አንተ የት ነህ ይልሃል። የሚገርም ነው። እኛ ታላላቆቻችን ሂድ ሀገርህን አድን፣ ለሀገርህ ዘብቁም፣ ኢትዮጵያን አትጥሉ፣ ከሁሉም ነገር ኢትዮጵያ ትበልጣለች፣ ኢትዮጵያ ትቅደም እያልን እየተባልን ያደግ ነው። አሁን እንደዛ ስትለው ወይ እኔ አማራ ፋኖ ነኝ ይላል፣ ወይ እኔ ሸኔ ነኝ ይላል፣ ወይ እኔ ህወሓት ነኝ ይላል።
ሙትቻ የቁም ሞት ባህል ተበላሸ። እንደዚህ ተንበርክኮ አግብኝ ብሎ ሜዳ ላይ ጥያቄ። እንዲህ አይነት ኢትዮጵያዊ የለም። ኢትዮጵያዊነትን ኢትዮጵያ ሀገሬን ወዳለሁ የምትል ወይም ኢትዮጵያዊ ነኝ የምትል በሙሉ መጀመሪያ የሀገርህን ባህል እወቅ። ኢትዮጵያ ባለ ትህትና ሀገር ነች። የጋብቻ ጥያቄ ወይም የቀለበትም ጥያቄ ቢሆን ሚስጥራዊ ነው ለኢትዮጵያ ሕዝብ። ይሄ ሌሎች ሀገሮች ያደረጉትን ወራዳ ተግባር በኢትዮጵያ ሀገራችን ላይ ማድረግ ነውር ነው። እንደውም የዚህ ፕሮግራም መሪ ላይ እንደሰማችኋት ትውውቅ አላችሁ ወይ ከዚህ በፊት አለች። እንደዛ ተብሎ አይጠየቅም። የፍቅር ትውውቅ አላችሁ ወይ ተብሎ አይጠየቅም። ይሄ ነውር ነው። እዛው ትምህርት በስ የኢትዮጵያ ባህል አይደለም ብለሽ ነበር ማስተማር የነበረብሽ። እና ወገኖች እስቲ ይሄን ነገር ይሄን ቪዲዮ በተለይ እኔ የምናገረውን ሼር አድርጎት በደንብ ይጠቅማችኋል። የጋብቻ ጥያቄህን በሚስጥር እምቢ ብትልህም ህዝብ በፊት አትዋረድም። እንደዚህ የዚህ ልጅ ውርደት አሁን በጣም እኔ አላዘንኩለትም። ይችን ልጅ ግን ባገኛት ሸልማት ነበር። ጎበዝ ነው የምላት። እኔ ያለኝ ሴት ልጅ አለችኝ።